በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 94ኛ ተአምር። ከጭፍሮች አለቆች አንዱ በጌታ ኢየሱስ ክርስቶስ እንዳመነ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በኢየሩሳሌም የጭፍራ አዛዥ የሚሆን አንድ የመቶ አለቃ ነበረ። እሱም ጌታ ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ብርሃኑን ሲከለክል ምድር ከቀኑ 6 እስከ ቀኑ 9 ሰዓት በጨለማ ስትዋጥና ሌሎችም ተአምራት ሲደረጉ ተመለከተ። በዚህም ጊዜ ለወታደሮቹና ለረዳቶቻቸው በዚህ መስቀል ላይ የተሰቀለው የእግዚአብሔር ልጅ እንደሆነ በእውነት አምናለሁ አለ። ይህንንም ተናግሮ እያዘነና ደረቱን በእጁ እየደቃ ወደ ቤቱ ሄደ። የካህናት አለቆችና ካህናት የጭፍራ አለቆችም ተሰብስበው ወደ ጲላጦስ ሄዱና ይህ መሳሐቴ ሰው ከ3 ቀን በኋላ እንደሚነሳ ተናግሯልና አሁንም እሱንና ከእሱም ጋር የተሰቀሉትን ከተሰቀሉበት አውርደው ሰንበት ከመግባቱ በፊት ዛሬውኑ በዚች ዕለት ምሽት በእሳት እንዲያቃጥሏቸው እዘዝ አሉት። ጲላጦስም እኔስ የንጉሥ ሥጋ አላቃጥልም፣ የእብድነት ሥራችሁንም አልከተልም፣ ይልቁንም በሕይወቱ ሳለና በተሰቀለም ጊዜ ስላደረገው ተአምራት አደንቃለሁ እንጂ አላቸው። እነሱም ጌታችን ሆይ ይህ የሀገሪቱ ልማድ ነው፣ አንድ ሰው ተሰቅሎ ከመስቀል ካወረዱት በኋላ በእሳት ያቃጥሉታልና ባህላችንን አትለውጥብን አሉት። ጲላጦስም ከቤቱ ደጃፍ ያባሯቸው ዘንድ አዘዘ። ይልቁንም የተሰቀሉትን ከተሰቀሉበት ስጋቸውን ያወርዱ ዘንድ አዘዘ። በዚያን ጊዜም የሰማዕታት ሁሉ ቀዳሚ የሆነ የእስጢፋኖስ ዘመድ የሆነ የቀለዮጳ ወንድም ለኒቆዲሞስ የሚዘመደው አንድ ዮሴፍ የተባለ የአርማትያስ ሰው መጣ። እሱም የጌታ ኢየሱስ ክርስቶስን ሥጋ ይሰጠው ዘንድ ጲላጦስን ፈቃድ ጠየቀውና ፈቀደለት። ሰውየውም ጻድቅ ሰው ነበርና ዮሴፍም ማንም ያልተቀበረበት ከአዲስ ዓለት ቀርጾ የጌታ ኢየሱስ ክርስቶስን መቃብር አዘጋጀ። ቦታውም ጌታ ከተሰቀለበት ከቀራንዮ በጣም ቅርብ ነበረ። ዮሴፍም ሥጋውን አወረደ። ኒቆዲሞስና ቀለዮጳም ንጹሕ በፍታ አምጥተው ሥጋውን ገነዙት፣ ሽቶም አርከፈከፉበትና ወደ መቃብር ወስደው በዚያ ቀበሩት። ከዚያም አይሁድ ንጉሥ ቄሳርን የሚወዱ ወታደሮች የጌታን መቃብር እንዲጠብቁና ጉቦ ተቀብለው የጌታ ኢየሱስ ክርስቶስን ሥጋ አሳልፈው እንዳይሰጡ ጥብቅ ትእዛዝ ይሰጥ ዘንድ 130 ወቄት ወርቅ አዋጥተው ለጲላጦስ ሰጡት። ይልቁንም በመቃብሩ አካባቢ ከደቀ መዛሙርቱ አንድ እንኳ ቢያዩ የፊጥኝ አስረው ወደ እስር ቤት እንዲጨምሩት አበክረው ለመኑ። ጲላጦስም ልመናቸውን ተቀብሎ መማለጃውን ከወሰደ በኋላ ከ400 ወታደሮች ጋር መቃብሩን ይጠብቁ ዘንድ 3ቱን መሳፍንት አዘዛቸው። እርሱ ራሱ ጲላጦስም ከጦር አዛዡ ጋር ወደ መቃብሩ ሄዶ መቃብሩን በማኅተማቸው አተሙበት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።